እሸቱ መለሰ ምንድነው እርኩስ እሱ ምንድነው ቅዱስ እኛ እንደሸወደን እኛ እንዳታለል እነሱን ማታሏቸው ለየትም አናገኝም ነበር አናውቅህም ነበር ያለ ክርስቲያናዊ ስነ ምግባር ይገለጽን ይሄ ስተት ተፈጥሯል እሸቱ አፈቀላጤ ነው በጣም ከሚገርመ እኛኛ ሲመጣ ጎንበስ ይያለ እሻባስ በጣም ለስላሳ እንደበስ ነው ያለው በልዑል እግዚአብሔር ስም በእውነት አባቶቼ ይቅርታ እጠይቃለሁ በዚህ ውዝግብ ማን ተጠቀመ እግረኛው ሚዲያ እሸቱ መለሰ ወይስ ገዳማውያን አባቶች ሁሉም አትፈስም በመንፈስ በመቅናት ነው እናቶችን ለመርዳት ነው ልጃችን በዚህ ቅር እንዳይል ለማለት ያከለ እዚህ ድረስ ተደፍጾ መምጣት አይከብድም እንዴት የበቃ አባት እንዴት የመነኮሰ መነኩሴ ዓለምን የተወ መነኩሴ እንዴት ልጁን ያወግዛል አሁን ዋልድባ ሄዶ ቢጫውን ወይ ባለምሶ አቤት ፍጥነት ደም በልዑል እግዚአብሔር ስም በእውነት አባቶቼ ይቅርታ እጠይቃለሁ ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ በሰሞኑን ያጋጠመውን የዋልድባን ጉዳይ ወደ እናንተ ለማድረስ ሞክራለሁ ይህ ጉዳይ ነው ውዝግብ ማን ነው እየጠቀመ ያለው የሚለውን ለማየት እንሞክራለን አብራችሁን እስከ መራገባችን ፍጻሜ ድረስ ቆይታ ገዳሙ ላይ አንድ የመጠጥ ውሃ ችግር አጋጥሟል በሴቶች ገዳም ሴቶች ባሉበት አካባቢ ለዛ ለመጠጥ ውሃቸው ንጹህ ውሃ መጠጥ ለማስገባት በሚል ኮሜዲያን እሸቱ መለሰ አንድ ቪዲዮ በዩቲዩብ ቻናሉ ላይ ሰራ እሱ ትንሽ አወዛገበ እሱ ጉዳይ ከረገበ በኋላ ነው ይሄኛው ጉዳይ መልሶ የመጣው አባቶችም እግረኛው ሚዲያ ላይ በመምጣት እሸቱ የሰራው ቪዲዮ ለካ አይደለም እና ሌሎች መሰል ጉዳዮችንም አነሱ እሱም ደግሞ ይቅርታ አለ ብዙ ቪዲዮ ሰራ እነሱም ሄዱ ገዳም እሱ ስቱዲዮ ውስጥ ሄዱ ከዛ በኋላ ድጋሚ ሌሎችም አባቶች መጡ ከዛ በኋላ እግረኛው ሚዲያ ዋልድባ ድረስ ሄዶ ሌሎች አባቶች እሸቱ ላይ የግዝትና የውግዘት ቃላቶችን ተናገሩ ይሄ ነው የተፈጠረው ጉዳይ እነዚህ ጉዳዮች ከምን ተነስተው እዚህ እንዲደረሱ የሚለውን ቪዲዮቹን ያየናቸው ከኔ ጋር ቆይታ እናደርጋለን ሐሳባችን እንሰጣለን ይህ ውዝግብ ማንን ነው የጠቀመው ይህ ውዝግብ የበለጠ ትርፋማ ያደረገው እነማንን ነው አባቶችን ጠቅሟል ወይስ እግረኛው ሚዲያ ነው ወይስ እሸቱ መለሰ ይሄንን ለማየት እንሞክራለን ቪዲዮቹን እንመልከት ይሄን አስደናቂ በረከት ለማግኘት ግን 3 ሰዓት ተኩል ሙሉ በእግራችን መጓዝ ነበረብን ያው ዋልድባ ገዳም ሲባል ብዙዎቻችን ከልጅነታችን ጀምሮ እየሰማን እየጓጓን እየተመኘን ያደግንበት ገዳም ነው በጣም ሩቅ እንደሆነ ይነገራል ከአዲስ አበባ 895 አካባቢ ኪሎ ሜትር ነው በረሃ እንደሆነ ይነገራል የእግር መንገዱ አሁን ከ1 ሰዓት ተኩል እስከ 2 ሰዓት ይፈጃል በጣም እርግጥ እማሆይ ወለተ ማርያምን አሳምኖ ከዚህ ገዳም እንዲወጡ ለማድረግ ቀላል እንዳልሆነ እናታቸው ነግረውኛል ምክንያቱም ከአንዴም 3 የሞክረውት ነበር የመጣበት ዓላማ አይደለ እንዴ ቢሞትም ቅናት ይመስልክሳቸዋል እናቶች የዋልድባን አፈር አገኘ የመጣበት ዓላማ ተሳካ ብሎ እንጂ የሚያለቅሱት የሱ ሞት አስለቅሰንም እድለኛ ነው የሚባለው እድለኛ ነው ታድሎ እኔንም ውሰደኝ እኮ ነው የሚሉ ጥላኛ አትራ አስከትለኝ ነው የሚሉ እንጂ ለምን ሞተክብኝ ለምን ፈረጥክብኝ እዚህ ቦታ ይለው እናቶችና አባቶች ያው በተለያየ ገዳም ሆነው በቀን አንድ ጊዜ መራራ ቋርፍ የሚባል ነገር እየበሉ እግዚአብሔርን የሚለምኑበት በጣም ትልቅ ገዳም ነው ጸጥ ያለ ጫካ ነው ጸጥ ያለ እዚህ ነው ቋርፍ መንቀምሰው ቋርፍ ምንድነው ምን ይመስላል በአይናችን እናያለን ፈኮን እስከ 12 ቀን ይነከራል ከዛ በኋላ በጎተራ ይገባል ያመስቀለው ለማህበሩ ይቆፈርም ከመስከረም 12 እስከ ጥቅምት 12 ያው ለቁመተ ስጋ ነው ብዙም ጉልበት የለው መራራ የተደረገው ለምንድን ነው የክርስቶስ መከራ የለታሩን ሐሞቱን ለማሰብ አባቶቻችን ቅዱሳን ይሄን እየተመገቡ የክርስቶስ መከራ ያስታውሱበት ነበር ለቁመሰው ስለኛ መንፈስ ቅዱስ ያሳድራል የመንፈስ ቅዱስ ማደሪያ ያደርጋል ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው መናንያን ግን ደስኳ እንደማር የሚጣፍጣቸው ጌታ ይባረክላቸው ሐሞትና ቅርብ ቁምጣጤ ደሞልቅ መራራስኩነቹ ይሄ መልሰር አባ እንግዲህ ካልተቻለ አንድ ሰው ወይ አልቻልኩም
ለማናገር ያለኝ የመጨረሻው ቻንስ ይሄ ይመስለኛል። እኛውቱን እማይ እማይ እስማ ማራሯጡኝ እኮ እንዴ ስጠራሁት አልሰሙኝም። እስማ እንዴ እማይ ኧረ ቆይ ምን ነው ሊጠጡ ነው እንዴ? ይሄንን ምን ነው ይሄ ቆሽሻው አይደለም እንዴ? እኔ ከከተማ ያመጣሁት አለ ሰጥቶታለሁ። እማይ ይሄንን ጠጣ። ኧረ ይቅርቦት ግድ የለዎትም። ይሄ ስንት ውሃው ለበሽታ አለ። እነዚህ የምታዩቸው መነኮሳት ሌሊት በቤተ መቅደስ ኪዳኑን ቆመው አድረው ገና ሳይነጋ 14 እና 15 ጊዜ ወደ ወንዝ እየተመላለሱ ውሃ ቀድተው እንደ ግድግዳ የቆመ ተራራ ላይ በጠራራ ፀሐይ ሲቆፍሩ ውለው ደግሞ ሲመለሱ 70 እና 80 ኪሎ እንጨት በጀርባቸው ተሸክመው ደስ እያላቸው ይመጣሉ። ይህ ቪዲዮ ከታየ በኋላ ይህ ቪዲዮ ሶሻል ሚዲያ ላይ ከወጣ በኋላ አባቶች ቅሬታቸውን አቀረቡ። ከዛ በኋላ እሸቱ ይህንን መልስ ሰጥቷል። የዋልድባ አብረንታንት ገዳም አባቶች ኮሜዲያን እሸቱ እባላለሁ። ይህንን ቪዲዮ የምሰራው በቅርቡ በዋልድባ ገዳም ዙሪያ በሰራነው ዶክመንተሪ ቪዲዮ ላይ የተነሱ በአባቶች የተነሱ ጥያቄዎችና ቅሬታዎች ስላሉ ለዛ እንግዲህ የምንመልሰውን ለመመለስ ይቅርታ የምንጠይቀውን ለመጠየቅ የምናስረዳውን ለማስረዳት እንደ ልጅነታችን አባቶቻችን እንዳይቀየሙን እንዳያኮርፉን ከእግዚአብሔርን በረከት እንዳናጣ በጣም በርካታ ነጥቦች ተነስተዋልና ለነዛ መልስ ለመስጠት ነው። ቪዲዮን የሰራ ነው በዋልድባ ዳልሻ ኪዳነ ምሕረት ያለውን የመጠጥ ውሃ ችግር ለመቅረፍ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ እስጢፋኖስ በተጻፈልን ደብዳቤ 3 ዓመት በቃልና በደብዳቤ በቆየ ወረፋ መሰረት ነው። የውሃ ችግር መኖሩን በደንብ አድርገው ጠቅሰው ቢሰራላቸው ደስተኛ እንደሆኑ ጠቅሰው ይህንን ደብዳቤ ወደ ዶንኪቲዩብ ጽፈዋል። ሌሎችም የሚያስፈልጉ መስፈርቶችና ደብዳቤዎች በሙሉ ከተሟሉ በኋላ ነው ወደዚህ ገዳም ለስራው ይሄድ ነው። እንግዲህ አባቶቻችን ያለ ምክንያት ይህን ጥያቄ አላነሱም። ስለዚህ ካነሱት ጥያቄ በጣም ብዙ የወሰድነው ትምህርት አለ። እንዲሁም ደግሞ በይፋ ይቅርታ ልንልም የምናምንበት ጥፋት አለ። ስለዚህ እነዚህን ሀሳቦች ለምንወዳቸው ለምናከብራቸው አባቶቻችን እንድታደርሱልን አደራ አላለው። የመጀመሪያው የአባቶቻችን ጥያቄ ይሄ ነው። ብዙ አህዛቦች መነጋገር ያድርገውታል። ከዛ አንጻር የተነሳ ስለ ቋርፍ የተነሳ ትችት አለ። በአባቶች ላይ እስከ መሳለቅ ድረስ የተገለጸበት መንገድ ይመስለኛል። ማስታወቂያ የሚሰራ አካል ያሳየው ገጽታ ነው እንግዲህ ለትችት ያበቃው ብዬ ነው የማስበው። ስለዚህ ቋርፍ እንዴት ይሰራል፣ እንዴት ይበላል፣ ማንኛውን ነገር መጠየቅ ያለበት ማለት ገዳማውያን አባቶች ናቸው። እንግዲህ አባቶቼ በረከታችሁ ይድረሰኝ። እኔ ልጃችሁ እንዲህ አይነት የቤተክርስቲያን ስራዎችን ከዚህ ቀደም እግዚአብሔር ፈቅዶልን በሱ ቸርነት በድንግል ማርያም አማላጅነት የተወሰኑ ቪዲዮዎችን ሰርተናል። ከዚህ በፊት በሰራናቸው ቪዲዮ ሁልጊዜ ለማድረግ የምንሞክረው ወደ ቤተክርስቲያን ወደ ገዳም ስንሄድ እዛ ስፍራ ያሉት ሰዎች ገና ለገና የልማት ጥያቄ ስላላቸው የገንዘብ እርዳታ ስለጠየቁ ዝም ብሎ ገንዘብ ጠያቂ ወይ እንደሚለምኑ ብቻ እንዲታዩ አንፈልግም። ሁልጊዜ የምንፈልገው ጀግንነታቸው እንዲታይ፣ ትልቅነታቸው እንዲታይ፣ ክብራቸው እንዲታይ። ኢቭን ይህን የልማት ጥያቄ ወደኛ የሚያመጡት እግዚአብሔር ከነሱ በረከትኛ ሊያሳትፈን ሊያድነን እንደሆነ ተመልካቹ ሁሌ እርግጠኛ እንዲሆን እንፈልጋለን። ከዚህ በፊት የሰራናቸውን ስራዎች በምሳሌ ባነሳ ለንደን ላይ በሰራ ነው የጽርሐ ጽዮን ማርያም ቤተክርስቲያን ቪዲዮ ላይ ያሳየ ነው የውጭ ዜጎች እንኳን ሆነው ምን ያክል ለተዋሕዶ ፍቅር እንዳላቸው ምን ያክል ከኛ በላይ ቤተክርስቲያንን እንደሚራቡ እንደሚጠሙ ነው እንጂ ለህንፃ ማስጨረሻ ስጡን ብለው እንደሚለምኑ አይደለም። ቪዲዮውን ስናየው እንዲሰማን የፈለግ ነው። እግዚአብሔር ፍቅሩ ያም ተሳክቶልን ያ ነገር እንደዛ ሆኗል። በኳታርም ስንሄድ የኳታር ስላሴን ቤተክርስቲያን መጀመሪያ ዶክመንተሪ ስንሰራ ብሎ ልመና ሳይሆን ምን ያክል ጀግና እንደሆኑ የሰው ቤት እየሰሩ አርባር ከሰው ቤት በምትሰጣቸው ረፍት ሌሊት ላባቸው እንደ ወንዝ እየወረደ እንጀራ እየጋገሩ እንጀራ በወጥ ሸጠው ቤተክርስቲያን የገነቡ ቤተክርስቲያን የራባቸው ጀግና እንደሆኑ ለማሳየት ሞክረናል። ልክ በዋልድባም ኬዝ ስንመጣ አባታችን እርስዎ እንዳሉት ቋርፉ እንዴት እንደሚሰራ የገዳሙ አባቶች ማብራራት እንዳለባቸው በትክክል አምናለሁ። ይህንንም ገዳሙ በመደበልን አባት ማብራሪያ እንዲሰጡልን አድርገናል። ቪዲዮም ላይ እንዴት እንደሚሰራ እኛ አባት እሳቸው ሲያብራሩ እኛ ቋርፉን እያሳየን ነበር። በምስል ድምጻቸው ይሰማል፣ በምስል ግን እያሳየን ነበር። ቋርፍ የሚዘጋጀው ጣበሌ ገመሎ ይባላል። ቋርፉን ስቀምሰው አባቶች ለማሳየት የፈለኩት እኔ የውሸት የሚያጋንንኩት ሪአክሽን ወይም ግብረ መልስ የለም። በትክክል በእውነት ቋርፉ ያለውን ምሬት ለመብላት የሚከብድ እንደሆነ እዚህ ጋር ለማሳየት የፈለኩት እኛ የላመ የጣመ እየበላን ከተማ ላይ ምግብ መወዳደሪያ ነው አባቶቼ። እኛ ዛሬ 1000 ብር ምግብ ከበላን ነገ የ3000 እና 4000 ብር ውድ ሆቴል ሄደን ለመብላት ነው የምንመኘው። ኢቭን የበላነውን ነገር ፎቶ አንስተን ሶሻል ሚዲያ ላይ እንለቀዋለን። እዩት እኔ የምበላው እኮ ከእናንተ የተሻለ ነው እያልን በምግብ ሰዎችን መብለጥ የምንፈልግበት ዘመን ላይ ነን። ምግብ ሲባል ለእኛ ከስታርተር እስከ ዲዘርት 3-4 አይነት አማራጭ ያለው በጣፋጭ ምግቦች የተከሸነ ጣዕም በቃ ከዕለት ዕለት ምላሳችን የተሻለ ጣዕም እየለመደ እንደው መደበኛ ምግብ ሲቀርብልን ፈጣሪን የምናማርርበት ዘመን ላይ ነው ያለ ነው። እኛ እንደዚህ የምግብ ባሪያ ሆነን
እናንተ ግን በቀን አንድ ጊዜ እንደዚህ አይነት የሚመር ነገር በልታችሁ መኖራችሁ እጹብ ድንቅ ነው እና ይህንን አጉልቶ ለህዝብ ለማሳየት ሰው የምግብ ባሪያ እንዳይሆን ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በምግብ እንደማይኖር እናንተ በህይወት የኖራችሁትን ነገር አጉልቶ ለማሳየት እፈልግ ነበር። ለዛ ነው ካሜራውን ቅርብ አድርጎ ቋርፉንም የሚያሳየው የኔንም ፊት የሚያሳየው። እውነቱን ለመናገር አባቶቼ ያ ነበር የኔ ዓላማ። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። እንደሞ ቀመሰ ይቅርብኝ አባቴ። ይሄኛው እንደዚህ የሆነ ይብስል። አዎ ይሄ ይብሳል። ይሄኛው ነገር ግን ጠላት ዲያብሎስ ይሄ ዓላማ ሲሳካ ደስ አይለው። የእናንተ ክብር ሲገለጥ ተናደደ። ስለዚህ ክፉ ሰዎችን እያስነሳ እነሱም መቼም ያሳዝናሉ። እግዚአብሔር ምሕረቱን ያወርድላቸው። በሚያድነው ነገር የጠፉበት ሰዎች አሉ። ልክ በዛው ልክ ደግሞ የሌላ ሃይማኖት ተከታዮች እንኳን ሆነው የኛ ቪዲዮ ስር ያለውን ኮሜንት እንደው ስናየው በጣም ተደንቀው እንደዚህ አይነት ናት ወይ ኦርቶዶክስ እንዲህ ናት ወይ የገዳም አባቶች ለካ እንደዚህ ነው ወይ ኢትዮጵያን በጸሎታቸው ያቆሙት ብለው የሌላ ሃይማኖት ተከታዮች በእጅጉ ምስክርነታቸውን የሰጡበትና ዓላማው የተሳካበት ሁኔታ አለና እዚህ ጋር መነኩሴው ብዙዎች መነጋገሪያ ሆኗል። ቋርፉ ነው የበሉ ምናምን ብለው ነው ኮሜንት ያደረጉት። እሱ ደግሞ እንደውም እኛ ኮሜንት ላይ መጥተው ኦርቶዶክስ እንዲህ ናት ወይ ብለው በማድነቅ ነው እንደውም የጻፉት ብሎ ላሽ የሰጠውና ትንሽ እዚህ ጋር ብስለቱን ማየት ላስታውሳችሁ ፈልጌ ነው። ቋርፉ ላይ ያ ነበር የኔ ፍላጎት። ነገር ግን ለተፈጠረው መሰናክልነት በልዑል እግዚአብሔር ስም በእውነት አባቶቼ ይቅርታ እጠይቃለሁ። በዚህ መልኩ ነው ኮሜዲያን እሸቱ መለሰ ይቅርታ የጠየቀው። ከዚህ በኋላ ምንድነው የተፈጠረው? አባቶች ይህንን ቪዲዮ አዩ። ይህንን ቪዲዮ ካዩ በኋላ ቢሮ ድረስ ሄዱና የበለጠ ደግሞ አበረታቱት፣ አጽናኑት ማለት ነው። እንስማ እስቲ። አጥፍቷም ለመገሰጽ ሳይሆን በየትም አናገኝህም ነበር፣ አናውቅህም ነበር ያለህ ክርስቲያናዊ ስነ ምግባር ይገለጽ ዘንድ ይሄ ስህተት ተፈጥሯል። ዋልድባ ቀላል ቦታ አይደለም። አልተወቀስክም፣ የምትወቀስም ልጅ አልነበርክም። ክፋት አይደለም አባቶች በምትለው አንጀታችን ሰበረ። ታሪኩን ለማጥራት በሚል ነው ሐሳባችን በሚዲያ ያሰራጭ ነው። አትጎልም፣ አትፈስም፣ አተር ለመንፈስ በመቅናት ነው፣ እናቶችን ለመርዳት ነው። ልጃችን በዚህ ቅር እንዳይልህ ለማለት ያክል ነው። እዚህ ድረስ እናንተ በፍጹም መምጣት አይገባችሁም። ከትላንትና ወዲያ በድንገት አንድ ስልክ ወደ ዶንኪ ቲዩብ ተደወለ። የዋልድባ አብረንታንት መድኃኔዓለም አባቶች የይቅርታ ቪዲዮን ስላዩ ኮሜዲያን እሸቱን ማግኘት እንፈልጋለን ብለዋል የሚል መልእክት ነበረ። እኛ ያላችሁበት ድረስ እንምጣ የሚል ሀሳብ ስናቀርብ አይ ቢሮውንም በዛው መተን መባረክ ስለምንፈልግ እኛ ቢሮ እንመጣለን በአካል ግድ የለም ጠብቁን ብለው ቢሮ መጡ ማለት ነው የዋልድባ አብረንታንት መድኃኔዓለም አባቶች። እንግዲህ የሆነውን አይታችሁ ትደሰቱ ዘንድ እነሆ ተከታተሉት። አነጋገር ትህትናህ በጣም ስላስደሰተን ከአንድ ልጅ ይህን ያህል ትህትና ሲወድ የኛ ኑሮ ምንድን ነው? እኛም ዝቅ ብለን ልጃችን መርቀን ብዙ ታሪክ እንደሰራህ፣ ብዙ ቤተክርስቲያኖች እንደረዳህ፣ ብዙ ገዳማች እንደረዳህ እናውቃለን። እንኳን ይህን ታላቅ ገዳም ትበድለዋል። ሙሉን የዩቲዩብ ቻናል ላይ ታገኙታላችሁ። እንግዲህ በጣም በትህትና በጣም በይቅርታ ነው ዝቅ ብሎ ይቅርታ ይጠይቀውና ይህ በማድረግህ ያለባችን ተነክቷል፣ ስለዚህ መተን ባርካለን ቢሮህንም ይቅርታንም እንቀበላለን ብለው ነው ቢሮ ድረስ የሄዱት። አብቁ ህዝበ ምዕመኑ በጠቅላላ እዚህ ላይ አበቃ ተስማምተዋል አይነት ነገር ነው የተረዳ ነው። ከዚህ በኋላ ምን ሆነ ነው? አሁን ከዚህ በኋላ እግረኛው ሚዲያ ባለቤቱ ተክለ ሃይማኖት አባቶችን ድጋሜ አቀረበ በቪዲዮ ማለት ነው። አሁን ያለቀን ጉዳይ የተደመደመን ጉዳይ እሱ ድጋሜ አቅርቧቸው እሱ ሀሳባቸውን ሰጡ። ሌላ ታሪክ ተፈጠረ ማለት ነው። እንስማር ውስጥ ምንድነው እዛ የተፈጠረው? እኛ እንደሸወደን እኛ እንዳታለል እነሱንም አታሏቸዋል። ምክንያቱም ምንድነው ያታላቸው? በርሰውት ሚዲያ ምንድነው ብሎ የነበረው አይ እነዚህ አባቶች ሲያስተላልፉ ስህተት ነው፣ እሸቱ ዋልባን ቀበር ጥሩ አይደለም፣ ጥሩ ነገር አልተናገርም፣ የሴት ገዳም ብሎ ማስተላለፉ በፍጹም ተቆጭተናል፣ እኛ በዚህ በኩል በጣም ተናደናል ብሎ አባቶች አስተላለፉ። በየትኛው መንገድ ገፍቶ በየትኛው አማርኛ እንዳሳመናቸው ግን አናውቅም።
ከሆነ ቀን ቆይታ በኋላ ሄደው አይ አንተ እኮ እንደዚህ ነህ እንደዚህ ቅልስልስ ብለው እንዴው አንተ ማትወቀስ ሰው ነህ ለስራ ብለህ ለልማት ብለህ ነው ለልማት ተብሎ ለገንዘብ ተብሎ ታሪክ አይለወጥም አይቀየርም። እንደዚህ ያሉ ሌሎችም ሐሳቦች አሉ። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሻባስ በጣም ለስላሳ እንደበት ነው ያለው። እኛን አላቆየንም በደቂቃ ነው ያሳመነን። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጡኛላችሁ ሰራላችኋለሁ ነበር ያለን እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም ነበር። ለእሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ምን ነው? ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታው ልትጎበኝ ከአበው አባቶች ልትባረክ የናቡነ ሳሙኤል የናቡነ ተስፋ ሐዋርያት የናቡነ ሚናስ የናቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልባን አቃለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳን ክብር አልሰጠኸውም። እንደዚህ አይነት ሐሳቦች ተነሱ። እዛ እነሱ አባቶች አነሱ። እግረኛው ሚዲያ ላይ የበለጠ መቋሚያ እንጥልብሃለን። ሴቶች ገዳም የሆነች እና እማሆይንም አማምንቷንም ትሞታላችሁ አንተም ትሞታለህ አይነት ሐሳብ ደስ የማይሉ ቃላቶች ተጠቀሙ። አሁን በዚህ ቪዲዮ ምንድነው የምንጠቀመው ነው? አሁን አባቶች አንደኛ የዋልድባ ገዳም አባቶች ብዙ ክፍልፍል እንዳለ በመሃላቸው በጎራ እንደተከፋፈሉ በእግረኛው ሚዲያ ታየ ማለት ነው። አንደኛ ይሄ ምን ይጠቅማል ነው። አሁን እኛ ምዕመናን መስማታችን ምዕመኑ መስማቱ እነሱ ውስጥ ተከፋፍለው ዓለምን ንቀው ገዳም ገብተው በዚህ ልክ መከፋፈልና እሸቱንም ሆነ የሴቶች ገዳም አመምኔቷንም በዚህ ልክ እንትን ማለት ተገቢ አይደለም። አባቶች ለዚህ አይደለም የተጠሩትና ማለት ነው። ስለዚህ ማን ነው የሚጠቀመው? በዚህ እሸቱ ነው የሚጠቀመው? እግረኛው ሚዲያ ነው የሚጠቀመው? በእርግጥ እግረኛው ሚዲያ ይጠቀም ይሆናል። ምክንያቱም ደጋግሞ ቪዲዮ ሰርቷል። ጉዳዩ የሚታይ ስለሆነ ሰዎች ያዩልታል፣ ሳንቲም ያገኛል ማለት ነው። አባቶችስ በዚህ ምንድነው የሚጠቀሙት? ሚሊዮንስ ምንድነው የሚጠቀሙት? በዚህ የእርሰንስ ምንድነው የምትጠቀመው? ምንም የምትጠቀመው ነገር የለም። ክፍልፈላችን ልዩነታችን የበለጠ እንዲጎላ ነው የሚደረገው። ለምን? ዋልድባን ሲታሰብ ትልቅ ገዳም ነው። ለሀገር፣ ለኢትዮጵያ፣ ለዓለም ሕዝብ የሚጸልዩ ቅዱሳን አባቶች ያሉበት ትልቅ ገዳም እንደሆነ ይታወቃል። ስለዚህ ያን ክብር ምዕመን ውስጥ ያለውን ለዋልድባ ያለውን ክብር እንዲወርድ ነው የተደረገው በነዚህ ቪዲዮዎች ማለት ነው። አባቶችም ይህን ነገር ቢያደርጉ ቢችሉ በውስጥ ከእናቶቹም ጋር ከነሸቱም ጋር ቢጨረሱት ጉዳዩን ሚዲያ ላይ ይዘው ባይወጡ ምንም የተጠቀሙት ነገር የለም። ለምን ሴቶችን ጭራሽ ማንቋሸሽና እንትን አይነት ውስጥ ነገር ነው የተገባውና መፍትሄ የሚወሰድበት ከሆነ ቤተክርስቲያኗ መፍትሄ ነው መውሰድ ያለባት። እንደውም ቲክቶከር ባሮክ አንድ ሀሳብ አንስቷል። ትንሽ የሚገዛ ሀሳብ ይመስለኛል እና እስቲ ልስማው። ፈንዳ ነው መነግረን። ጉዳዩ የእሸቱ አይደለም። እናንተ መቼም ነው የማትረዱት ይህንን ሴራ። ሰው እንዴት በዚህ ልክ ቤተ ክርስቲያኗን ይጠላል? ሰው እንዴት አጀንዳ ቀርጾ የሆነ ነገር ሴታፕ አዘጋጅቶ እንዴት የሆነ ሴራ ይሰራል በመብርሃን ስም? እናንተ የገረማችሁ ግማሹ እሸቱን ሌባ ብሎ ሲሳደብ፣ ግማሹ ኦርቶዶክሳውያን ደግሞ አባቶቻችን ክብረ ቢስ ናችሁ፣ እንዴት ልጃችሁን ታወግዛላችሁ ብሎ በሌላ አጀንዳ ሲጠመድ ነው። ጉዳዩ ግን ከዚህ ከፍ ያለ ነው። ትላንትና ሰኔ 22 አንድ በበቁ አባት ትልቅ ሴራ ለመክሸፍ ችሏል። ከምሽቱ 2 ሰዓት አካባቢ ይህንን መረጃ ዛሬ ለእናንተ እንዳደርስ መልእክት ተነግሮኝ ነው የመጣሁት። ስለዚህ ኦርቶዶክሳውያን ይኸውላችሁ፣ ያንተ ኮፒ ሊንክ ማድረግ ያንተ ሼር ማድረግ ለእኔ የሚጨምረውም የሚቀንሰውም ነገር የለም። ነገር ግን ይህንን ሴራ እንደ ከዚህ ቀደሙ እንድናከሽፈው እንድትረዱኝ፣ እንድታግዙኝ፣ እንድናደቃቸው እፈልጋለሁ።
ምን መሰላችሁ የተፈለገው? ጉዳዩ የእሸቱ አይደለም። ከእሸቱ ጭንቅላታችሁን አውጡት። የተፈለገው እንዲህ ነው። ትላንትና ላይ ስሙን በዚህ ሚዲያ ላይ የማልነግራችሁ አንድ ገዳም እሸቱ የሰራው ስራ ትክክል ነው። እሸቱ ምን አደረገ? እንዴት የበቃ አባት፣ እንዴት የመነኮሰ መነኩሴ፣ ዓለምን የተወ መነኩሴ እንዴት ልጁን ያወግዛል ብለው ዋልድባ የሚገኙ አባቶችን ለማውገዝ ቪዲዮ ቀርጸው ወደ ህዝቡ ለማሰራጨት ዝግጅት ላይ ነበሩ አንድ ገዳም። ነገር ግን በዛው ገዳም የሚገኙ አባት ግን የበቁ ስለነበሩ በጾም በጸሎት የተጉ ስለነበሩ ይህንን ሴራ አክሽፈውታል። ቁጭ አድርገው አባቶችን በመገሰስ ይሄ የመነኩሴ ተግባር እንዳልሆነ በመናገር ብቻ አይደለም፣ እዛም ለሚገኙ አባቶች መልእክት እንደላኩ ነግረውናል። የተፈለገው ምን መሰላችሁ? በአንድም በሌላም መንገድ አዲስ አበባ በሚገኙ ወንበዴ መነኮሳት በመነኩሴ ስም የሚሸቅሉ የከተማን ቆሻሻ በቀሚሳቸው እየጠረጉ ከአንድ መነኩሴ የማይገባ ተግባር በመፈጸም አይናችን በማየት ጆሮአችን በመስማት ለክህነት ያለን ክብር እንዲቀንስ ተደርጎብናል። ለመነኩሴ ያለን ፍራቻ ከልባችን ሰሌዳ ተፍቆ እንዲወጣ አድርገውናል። በሴራ ትክክለኞቹን ሳይሆን ሐሰተኞቹን በማምጣት አሁን የተፈለገው ገዳም ለገዳም መነኩሴ ለመነኩሴ ቋርፍ እየበላ እየጾመ እያደረ እርስ በእርስ እንዲናጭ እየተደረገ አሁን ደግሞ እኛ ለአባቶቻችን ያለን ፍቅርም ክብርም እንዲቀንስ እየተሰራብን ነው። ኦርቶዶክሳውያን እንዲቀንስ እየተሰራብህ ነው። አንተ ባለማተብ ጉዳዩ የእሸቱ አይደለም። ፈንዳ ነው መነግረህ። ጉዳዩ የእሸቱ አይደለም። በሴራ እኛ ለአባቶች ነገ ተነሱ ቢሉን ነገ እንዲያደርጉ ቢሉን የምንሰማው ማንን እንደሆነ ይታወቃል። መልእክታቸውን ነገ እንዳናዳምጥ እየተደረገ ነው። አለቀ። ወደ ሁለተኛው ነገር ልምጣ። አባቶቻችን ሆይ፣ ገዳማውያኑ ሆይ፣ መነኮሳቶቻችን ሆይ ዓለምን ንቃችሁ ጮማ ሳይሆን ቆሎ በመቆርጠም በገዳም የምትገኙ አባቶቻችን ሆይ መቁጠሪያችሁን የምትጥሉበት ብዙ ጉዳይ አላችሁ እኮ አባቶቻችን። እንዴት እንደምንወዳችሁ፣ እንዴት እንደምናከብራችሁ፣ እንዴት ለእናንተ ያለን ፍቅር ይታወቃል። ነገር ግን ይህን ሴራ አክሽፉት አባቶቻችን ሆይ። በስዕል አድኗ ፊት ቁጭ ብላችሁ የምትነግሯት ብዙ ሮሮ አለብን። ሀገር እንደ በሶ እየተበጠበጠች ቤተ ክርስቲያናችን እንደ ችቦ እየነደደች ባለበት በዚህ ጊዜ የእናንተ ተግባር አይደለም። እናንተማ ስለ ጠጋባችን የምትራቡ፣ ስለ ሰላማችን የምትጸልዩ፣ ስለ በደል፣ ስለ ኃጢአታችን፣ ስለ መተላለፋችን ከእግዚአብሔር ምሕረት የምትጠይቁልን አባቶቻችን ናችሁ እናንተ። ይህ ተግባር የእናንተ አይደለም፣ በፍጹም የእናንተ አይደለም አባቶቻችን። ስለዚህ አንድ በኃጢአት በነውር የታወረ በብዙ አጀንዳ የታጨቀ ጉዳዩ ያዋጣል አያዋጣም እንጂ ሚዛኑ ትክክል ነው አይደለም የሚል ስብዕና የሌለው ሰው፣ የሌለው ተቋም፣ የሌለው ድርጅት፣ የሌለው ማህበር እናንተ ሊመራችሁ አይችልም። አባቶቻችን አይችልም። እሸቱ ልጃችሁ ነው። ቢያጠፋ ብትገጽጹት እግራችሁ ስር ቁጭ ብሎ እግራችሁ ስር ወድቆ ይቅርታ የሚጠይቃችሁ ልጃችሁ ነው። ጊዜውን፣ ገንዘቡን፣ ጉልበቱን በመስጠት ቤተ ክርስቲያንን በማገልገል ውስጥ ያለ ልጃችሁ ነው። ደግሞ ስለዛም ይቅርታ ጠየቀ እኮ አባቶቻችን አይደለም። ስለዚህ ጉዳዩ አይደለም። ኦርቶዶክሳውያን በል ይህንን ቪዲዮ እጅህ እስኪደክም ድረስ ጣትህ እስኪደክም ድረስ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ኮሜንት ላይ በመግባት እሺ ወንድማችን እናንተም ይህንን ቪዲዮ እጃችሁ ጣታችሁ እስኪደክም ድረስ ላይክ እና ሼር አድርጉላቸው። በቃ ይሄ ነው ሴራው። እንደዚህ ሊሆን ይችላል እሱ እንዳለው ሊሆን ይችላል። ዞሮ ግን ይህ ቤተክርስቲያኗን ክብሯን ልዕልናዋን የሚያሳይ ተግባር አይደለም። የአባቶችንንም
ቅድስናቸውን የሚገልጽ ተግባር አይደለም። እንዳለው እሸቱን ቢያጠፋ መገሰጽና መቆጣት ስለሚችሉ በሚዲያ አይደለም በአካል በግል መጠየቅ ስለሚቻል ማለት ነው። በእርግጥ እሱም እኮ ጉዳዩ እኮ እንዲሰራ የታዘዘው ከሊቀ ጳጳሱ እንደሆነ ተናግሯል። ስለዚህ አሁን እዚህ ላይ የእሸቱ ጥፋት ምንም እንደውም ይቅርታ ራሱ ሊል አይገባም። ኦልሬዲ እንደ ባለሙያ ጥሩ ነገር ሰርቷል። በጣም ቆንጆ ነገር ሰርቷል። እንዲታይ አድርጎ ሰርቶታል። ያየ ሰው ደግሞ ገንዘብ ይረዳል ነውና ግን ከሊቀ ጳጳሱ የመጣ ደብዳቤ አለው። ስለዚህ ሊቀ ጳጳሱ አመኑበት ነገር ነው ማለት ነው የተሰራው። ስለዚህ በመሀል ቤት ያዘዘው ከላይ ያለው አካል ነው። መሀል ደግሞ የታዘዘው ሰው መወቀስ አይጠበቅበትም ማለት ነው። መወቀስ ካለበትም ከላይ ያለው ለምን አዘዝክ፣ ለምን ለዚህ ያደረግክ ብሎ መጠየቅ አለበት ማለት ነው። ስለዚህ አባቶችም ሊቀ ጳጳሱን መጠየቅ አለባቸው። ለምንድን ነው እንደዚህ ያስደረጉት፣ እርሶ እንደዚህ ጠየቁት፣ ደብዳቤ እንትን ያደረጉት ብሎ መጠየቅ አለባቸው። ወደዛ ዞሮ ዞሮ ይህ ጉዳይ ይህ የአባቶች እሰጥ አገባ ለእኛ ለኦርቶዶክሳውያን የማይጠቅምና ቤተክርስቲያን የማይወክል ነው። ስለዚህ እባካችሁን ይህን ጉዳይ እንተው ለማለት ነው። እዚህ ድረስ አብራችሁ ካላችሁ ቪዲዮ ተመችቷችኋል ማለት ነው። ላይክ እና ሰብስክራይብ አድርጉ። አመሰግናለሁ።